ሽፈራው ፍቅሬ ይባላል። ትውልድና እድገቱ ኦሮሚያ ክልል ሰሜን ሸዋ ዞን ጅዳ ወረዳ ነው። የልጅነት ህይወቱም እንደማንኛውም ህፃን ከኩዮቹ ጋር እየተጫወተና እየቦረቀ ነው ያደገው። ሆኖም ግን ከ14 ዓመት በኋላ ለመቦረቅ ሰፈር የማይጠበው ለመጫወት ድካም የማይገድበው ልጅ ለእግር ህመም ተዳረገ። አካል ጉዳተኝነት እኮ በአንድ አይደለም ወደዚህ የከተተኝ። መጀመሪያ ትናንሽ ህመም የለም እግር ላይ ሆነ የምትሰማ ህመም፣ እሱ ረጅም ጊዜ ነው ያቆየ። አሁን እኔ ጀመረኝ በ14 ዓመቴ ነው እስከ 19 ዓመቴ ድረስ ማለት አካል ጉዳተኛ አላረገኝም፣ ግን ስሜት ነበር። እንደዚህ ስሜት ማለት እየሰራውበት ግን የሆነ ነገር የማንከስ ትንሽ የማንከስ ነገር ነበረው። በዛ ሂደት ውስጥ ነው አሁን ከ14 ዓመቴ ጀምሬ ከዛ ትምህርት እማራለሁ፣ ስራ ሰራለሁ። ግን ይሄ ህመም ደግሞ ስሜት አለች፣ የሆነ ትንሽ ስሜት የምትሰማ። ለምሳሌ እዛ ጋር ቁስል ቢኖር ከታች የሆነ ቁስል ሲኖር እዚህ ጋር የሚሰማ ስሜት የለ፣ እዚህ የሆነ የሚያስነከስ ነገር፣ እንደዛ አይነት ስሜት ናት። ትጠዘጥዛለች፣ ትንሽ ናት ማለት ቁስል የለውም፣ ግን ውስጥ የሆነ የሚሰማል። እሱ ነው ይህን ያህል ጊዜ ቆይቶ ሲሞከር ምን ሲሞከር ግን ከውስጥ አይጠፋም ያ እንትን ህመም። ዶክተሮች የሚሉት መገጣጠማ ነው። ይህ ተጫዋች ልጃቸው ድንገት ባጋጠመው የእግር ህመም ተሳስሮ ቤት ውስጥ ቢቀመጥባቸው እናት ሀዘናቸው በረታ። ያኔ ልክ ህመሙ ሲጀምረው የከፋ ይሆናል ብዬ አላሰብኩም። ቀስ በቀስ የአልጋ ቁራኛ እንዲሆን አደረገው። ይሻለዋል እያለን ብዙ ጠብቀን ነበር። ወደ ጸበልም ደጋግመን ወሰድ ነው። ይሁንና በድግግሞሽ ይህንኑ ስናደርግ ቆይተን መሻሻሎችን አየን። እውነት ለመናገር ይድናል የሚል እምነት አልነበረኝም። ደህና ሆኖ የተወለደው ልጄ እንዲህ መሆኑ ያሳዝነኝ ነበር። ዛሬ ለዚህ ደርሷል። እግዚአብሔር ይመስገን። እንዲህ ቤት ውስጥ የዋለው ህመም እግሮቹን አላንቀሳቅስ ቢለውም ያለ ስራ መቀመጥን አልወደደም። እጆቹን እርሳስና ወረቀት አስማምቶ ስዕሎቹን እንዲሞነጫጭር አደረገው። አሁን እኔ ቤት ውስጥ በተገደብኩበት ጊዜ ፎከስ በማድረግ የሆነ ነገር በቃ ዲቴል በማየት ለማከናወን ነው የሚሞክረው። በዛ ጊዜ ስዕሉን መደጋገም በቃ እየደጋገምኩ እንዲሞክር እድል ሰጣኝ። ስደጋግም ለማስመሰል ብዙ አመት ፈጅቶብኛል የሆነ ስዕል እንደዚህ ለመስራት። ጥበብ መንገዷም መገለጫዋም ለየቅል ነው። በሽፈራው በኩል የተገለጠችበት አጋጣሚ ግን ለብዙዎች አስደናቂ ነው። ህመም አሳስሮ ቤት ውስጥ የዋለውን አዳጊ ለሰዓሊነት ማዕረግ አበቃችው። የበለጠ እንዲስብና እንደዚህ ነው ያስባለኝ የውድድር ስዕል ነው። ውድድር ተዘጋጅቶ ጠዋት ነው ከ3 ሰዓት ጀምሮ እስከ 9 ሰዓት ነው የቆየው። እንደዛ ነገር ምሳ ሰዓት ወጥተን እንደዛ ተመልሰናል። ግን በዛ ሰዓት ነው የሆነ ቢያንስ አንድ ላይ ሲተራቀም የ6 ሰዓት ስራ ነው ማለት ነው። ሸራው እዛ ተዘጋጀ፣ የቀለም ምናምን አዘጋጅቶልኝ እንድንወዳደር አድርጎን ስዕሉን በዛ ፍጥነት እንግዲህ ለመጨረስና የሀሳቡን እነሱን እንዲገዛ ለማድረግ የምንወዳደርበት በቃ ይሄ እንትን ሀሳብ ስለሆነ የኔ ከአንዱ ሀሳቡን በምንም እንዲሻል የምናደርግበት ነገር ስለሆነ አሁን እነሱ ጉዳት አልባ ናቸው። እኔ ግን ባሲ ስለሄድኩት እኔ ብቻ ነኝ እንግዲህ ተንቀሳቀሽ እንደዚህ ለማንሳት ምናምን ብዙም አይመችም። አሁን እንደዚህ እንትን ለማድረግ እሱን ጎን ለጎን አቀራርቤ አሁን ከነሱ ጋር 19 ሰው ነን። ከነሱ ጋር እኩል ቁጭ ብዬ ለመሞካከር በቃ የበለጠ እንድትጠነክሪ የሚያደርገው እሱ ነውና አሁን እዛ ላይ እኔ 4ኛ ነው ወጣው። ዛሬ ላይ ልጃቸው ጎበዝ ሰዓሊ ሆኖ ከሌሎች ስዕሎች ባለፈ የእናትና የአባቱን ስዕል ስሎ እስኪ ተመልከቱት ብሎ ቢያሳያቸው እናት ደስታቸው ወደር የለውም። ፈጣሪ ይመስገን ልበል እንጂ ሌላ ምን እላለሁ። ከዚያ ሁኔታ ወጥቶ ይህን ይሰራል የሚል እምነት አልነበረኝም። ይህን ሲሰራ መመልከቴ በራሱ ትልቅ ደስታ ፈጥሮብኛል። በህይወት ኖሬ ፈጣሪ ይህንን እንድመለከት በማድረጉ አመሰግነዋለሁ። የገጠመው የአካል ጉዳት ከዓላማው ያላሰናከለው ይህ ወጣት ለሌሎችም መንፈሰ ጠንካራ የሚያደርግ ብርታትን ሰንቋል። አንድ ሰው የሆነ ነገር ሲደርስበት የዛኛውን ሀሳብ ብቻ ያለበትን ሁሉ አሁን መከራ ያለበትን ብቻ ማሰብ ትልቁ ማለት ውርቀት ነው። በጣም ይጎዳል። የተሻለ የሚያደርገው ወደፊት
ከዚህ የተሻለ ይመጣል፣ ነገ የተሻለ ይመጣል ብሎ ማሰብ። ያኔ ስትመነጫጨር የነበረችው ትንሿ ነገር አድጋ እዚህ ጋር ደረሰ። ህይወትም እንደዛ ነው። ህልሙ ሩቅ ተስፋው ብዙ ነውና ነገም በጥበብ ስራዎቹ ሀገሩን የማስጠራት ትልቅ ውጥን ይዟል።